እሱዬ እኔ ክርስቲያን እምነት ተከታይ ነኝ እና በጣም ጥያቄ የሚሆኑብኝ ነገሮች ስላሉ ነው። እኔ እስልምናን በጣም ነው የምወደው። ለምሳሌ እስልምና ማለት በጣም ደስ የሚል ነገር ነው። ራቁት አለመሄድ ራሱ በጣም ትልቅ ክብር ያለው ስፍራ ነው እና ለምሳሌ እስልምና ውስጥ ያሉ ሴቶችን በጣም ነው ማደንቃቸው። የምር ራሳቸውን ሸፍነው ለአንድ አምላካቸው መገዛታቸው ከምንም በላይ በምድር ራሳቸውን ሰትረው የኖሩ ጀግና እህቶቻችን ናቸው እና እነሱ ሳይ እኔ ቀናለሁ። ለምን ነው ተቀለ የ10 ብር ታይት ለብሰን እኛ ገላችን እያሳየን በጣም ልንከራከር ማንችል ሰዎች ከእስልምና ጋር ስንከራከር በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ምንድነው ከእስልምና ውስጥ ምን ያስፈልጋል? አሁን እስላም ለመሆን መስፈርት አለ ወይ? ሁለተኛ ምንድነው ሙስሊም ሲሆን ብዙ ጊዜ ወላጆች አይቀበሉም። አሁን ወደ ሌላ እምነት ተከታይ ከሆንክ አንተ አንዳንዴ እምነት መስሎም ባህላዊ የምንከተል ሰዎች አሉ። ኢትዮጵያ ውስጥ ማናቃቸው ነገሮች አሉ። ለምሳሌ እሱን እዚህ ላይ አልገልጽም እና እኔ እስልምናን ለመከተል ስለሚፈልገው ምን ያስፈልገኛል? አላህን ለማግኘት የምሬ ነው በንጹህ ልቤ እየጠበቅኩት ነው። በእርግጥ ያዘኝ ነገሮችን ቢኖር እኔ አሁን 29 ወደ 30 እየሄድኩኝ ነው። በጣም ስለምወዱ ይሄን ዓለም ውስጥ እንዴት ልግባ ብዬ ለራስ ጥያቄ ሆነብኝ ነበር። ኦንላይን ላይ ብዙ ጊዜ ደግሞ አገኛለሁ ብዬ አላገኘሁም። እድለኛ አልሆንኩም። ዛሬ እድለኛ ነኝ፣ አግኝቻለሁ። ለዚህ ጥያቄ መልስ እንድትሰጠኝ ነው። ያው ለእስልምና እንደሚያስፈልገኝ መስፈርቱ እንድትነግረኝ። መርሐባ። እሺ እንግዲህ ከመጀመሪያ ካነሳቸው ስንነሳ ኢስላም ሴት ልጅ ተገላልጣ በገሃድ ባዕድ ወንዶችን ወደ ፈተና እንድትጥል አያዝም ይሄ እና ስለዚህ አላህ ሰውነቷን እንድትሸፍን ያዛታል። መገላለጥ የውበትና የነፃነት መገለጫ አይደለም። ያ ቢሆን ኖሮ እንስሳቶች ከማንም በላይ ነፃነት አላቸው እንል ነበር። ምክንያቱም እነሱ ተገላልጠው ይሄዳሉና። ስለዚህ የሴት ልጅ የውበቷ መገለጫ ምንድን ነው ከተባለ የእርሷ መሸፈኗ ነው። ለባሏ ለማን መሸፈን መገለጥ እንዳለባት ያስተምራታል ኢስላም። ለተፈቀደላት ለባሏ ካልሆነ በስተቀር ባዕድ ወንዶችን ተገላልጣ በአደባባይ እንድትሄድ በፍጹም ይሄንን አይፈቅድላትም። ሌሎችንም ወደ መጥፎ እሳቤ ነገር የሚጥል ነገር ስለሆነ ማለት ነው። እሷንም እንዲሁ አደጋ ላይ ሊጥላት ስለሚችል ያ ነገር ብዙ ጊዜ ሴቶች ለመጥፎ ነገር ሰይጣን ያንን እንዲጋበዙ ያደርጋሉ። ወንዶችን የእርሷን ተክለ ሰውነት ባዩ ጊዜ፣ ውበቷን ባዩ ጊዜ ወደ መጥፎ ነገር እንዲሄዱ ያደርጋል። ይህን ሁሉ መንገድ ኢስላም ዘግቶታል። ያ ነገር እንዳይከሰት ቀድሞ ሴት ልጅ እንድትሸፈን አዘዘ። አላህ ይህም በቁርአን ላይ ሱረቱል አሕዛብ ላይ ሲናገር ይላል፣ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ያን ምክንያቱም ተናገረ። ዛሊከ አድና አን ዩዕረፍ፣ ይህ እንዳይታወቁ ይረዳቸዋልና። ተደበቀች፣ ተሰተረች፣ በቃ ከዚያስ ፈላ ዩእዘይኒ አይለከፉም ማለት የእነርሱን ጥቅም አስቀደመ። ሴት ልጅ ራሷን በሸፈነች ቁጥር እርሷ ከመለከፍ በጣም የራቀች ትሆናለች። ራሷን በገላለጠች ቁጥር ለመለከፍ ቅርብ ትሆናለች። ገብታችኋል? ይህ ነው ሴት ልጅ ከቤቷ በምትወጣ ጊዜ ሰይጣን ወደ እርሷ ይጠራል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ተገላልጣ የምትሄድን ሴት ሲገልጹ ማለት ነው። ምክንያቱም ያወጣት ልጅ እሷን በሚያይ ጊዜ ሰይጣን ወደ እርሷ እንዲመለከት ይጋብዘዋል። የዛኔ እርሷን ለምን አላናግራትም የሚል ነገር ሀሳብ ይጭርበታል። ከዛ ሄዶ ስልኳን ይቀበላል። ከዛ አንድ ቀን ይገናኛሉ። ከዛ በመቀጣጠር ሌላ ነገራቶች ውስጥ ሰይጣን ይጥላቸዋል። ስለዚህ ያ ነገር እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም ቀድመው እንዲሰተሩ አዘዙ ማለት ነው። ሌላ ነገር ስለ ኢስላም ነው። የሰው ልጅ እዚህ ዓለም ላይ ትልቁ ጸጋ ብሎ ማለት አምላክ በነቢያት በኩል የደነገገለትን መንገድ አግኝቶ መሄድ ነው። ሌላው ምድራዊ ጸጋ ነው፣ ጠፊ ጸጋ ነው፣ እዚህ ምድር ላይ የሚያልቅ ነገር ነው። እውነተኛ ጸጋ ብሎ ማለት ግን ከሞት በኋላ ያለውን ህይወታችሁን የሚያስቀጥልላችሁን የነቢያትን መንገድ አግኝታችሁ መሄድ ብቻ ነው። ያን ደግሞ አምላክ በነቢያት በኩል የዘረጋው ብቸኛው መለኮታዊ ሃይማኖት ኢስላምን እንደሆነ ይናገራል። አዳምን ገና ወደ ምድር ሲያወርደው ጊዜ ምን እንዳለ ታውቃላችሁ? ቁልና ህቢጡ ሚንሃ ጀሚዓ፣ በሉ አዳምም ሔዋንም ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ዳግም ወደ ገነት የሚሄዱበትን መንገድ ነገራቸው። ግን ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ እልክላችኋለሁ። ያም በሚመጣላቸው ጊዜ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ያን ቅኑ መንገዴን ኢስላምን የተከተለ ከእናንተ በእናንተ ላይ ምንም ፍርሃትና ሀዘን የለባቸውም፣ የዘላለምን ደስታ ታገኛላችሁ አላቸው። ያን ቅኑ መንገዱን ኢስላምን ያስተባበሉ ሰዎችስ ወዴት እንደሚሄዱ ነገራቸው።
ወለዚነ ከፈሩ ወከዘቡ ቢአያቲና እነዚያ ግን ቅኑ መንገዴን የካዱና ያስተባበሉ ሰዎች ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው ከሞት በኋላ ሁም ፊሃ ኻሊዱን እነርሱ በእርሷ ውስጥ ለዘላለም ዘውታሪ ይሆናሉ አለ። አምላክ ይህን ለአዳም የገባውን ቃል ኪዳን በየዘመናቱ ቃሉን ፈጸመ። ምን አደረገ? ከአዳም ልጆች ነቢያት የሚባሉን እየመረጠ ያን ቅኑ መንገዱን ኢስላምን እያስያዘ ላካቸው። ያንንም ለትውልዶቻቸው ሁሉ አስተማሩ። የምትድኑበት መንገድ ይህን መንገድ መከተል ነው አሏቸው። የእስልምና ሃይማኖት ምንድን ነው የሚያስተምረው ታዲያ ከተባለ የመጀመሪያው አስተምህሮት ስለ አምላካችሁ እንድታውቁ ነው። ያን አንዱን አምላክ በብቸኝነት እንድታመልኩ ነው። ለዚህም ነው ኖህን ሲያስነሳው ጊዜ ምን አለ? ኖህ ሲያስተምር ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህንም ወደ ህዝቦቹ ልኬዋለሁ አለ አምላክ አላህ። ሲያስተምርም ምን አላቸው? ህዝቦች ሆይ ዕቡዱላህ አላህን በብቸኝነት ተገዙ፣ አንዱን አምላክ ማ ለኩም ሚን ኢላሂን ገይሩህ ከእርሱ ከአንዱ አምላክ በስተቀር ሌላ ማንም የላችሁም አላቸው ይላል። ከዚያ በኋላ ሁድን አስነሳው። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ህዝቦቹን ብላላቸው ሁድ የተባለው ነቢይ ህዝቦች ሆይ አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሷሊሕን አስነሳው። ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ሁሉም ነቢያት አንድ አይነት ወጥ የሆነ አስተምሮ ነበራቸው። የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው አንዱን አምላክ በብቸኝነት አምልኩ ነው። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለው። ያ አንድ አምላክ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበት። ለቅጽበት የሚሞት አምላክ አይደለም። ገብታችኋል? ሞት የሚባለው የፍጥረት ባህሪ ነው። ገብታችኋል? ከእርሱ ዘንድ ሞት የሚባል ሂሳብ የለም። ወተወከል ዐለል ሐይ አለዚ ላ የሙት ይላል አላህ ስለ ባህሪው ሲነግረን በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ገብታችኋል? ፈድዑሁ ሙኽሊሲነ ለሁ ዲን ሃይማኖትን ጥርት አድርጋችሁ ለእኔ ብቻ እኔም በብቸኝነት አምልኩኝ እያለ ይናገራል። ይህ ነው መሲሁም ሲመጣ ይሄን ያስተማረው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። አላህ ምን ይላል በሱረቱል ማኢዳ ላይ ቁጥር 72 ላይ ክርስቶስን አላቸው ይላል እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ከዛልክ ልክ እንደ ሁሉም ነቢያት ይሄን ያስተማሩት። አብርሃም ይሄን ያስተማሩ። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይሄ ነው ለእናንተ የሚሻላችሁ አላቸው ይላል። እና ይህ ነው ነቢዩ ሙሐመድንም ሲያስነሳ አላህ ስብሐነሁ ወተዓላ ዐለይሂ ሰላቱ ወሰላም ይህን የነቢያት መንገድ አዲስ ለህዝብ ነው ያላቸው፣ ሌላ አይደለም። ምክንያቱም በነቢያት ስም የነቢያትን ትምህርት በረዘዋልና ሰዎች የግዴታ ይሄን ነቢይ ማስነሳት ነበረበት አምላክ። በነቢያት ስም ክርስቶስን ወደ አምላክ ከፍ አድርገው ክርስቲያኖች ይህን መንገድ አስቀጥለው ነበረ። በነቢያት ስም አንድ አምላክን ወደ ሶስትነት አምላክ አንድ ብቻ ሳይሆን አንድም ሶስትም ነው ብለው ማስተማር ይዘው ነበረ። በነቢያት ስም የአንዱ አምላክ ስለ ኃጢአታችሁ ሙቷል ብለው አስተምረው ነበር። በነቢያት ስም የአንዱ አምላክ ተገርፏል፣ ተሰቅሏል፣ ተገድሏል ብለው እያስተማሩ ነበር። ህዝብም ይሄን አምር እየኖረ ነበር። አምላክ ዳግም ያን የነቢያትን መንገድ ማስቀጠል አለበትና ነቢዩ ሙሐመድን አስነሳ። ሰላም አለይኩም ይህን እንዳስተምሩ አዘዛቸው። ነቢ ስ ላ ሰለምም ያን የነቢያት ሁሉ ትምህርት መንገድ አስተማሩ። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነው የሚለው ቁርአን ግን አይደለም። ያ አምላክ አይሞትም። ያ አምላክ አንድ ብቻ ነው። ያ አምላክ ዘላለም ሕያው ነው። ያ አምላክ ሶስትነት የለውም፣ አንድ ብቻ ነው። ይሄን ትምህርት ነው አንዴ እና ይሄን ይመስላል። ወደ ኢስላም ለመግባት የምትፈልጊ ከሆነ እኔ የምለውን ቃል አብረሽ እየተከተልሽ ትያለሽ። እሱም ምንድነው የምትይው? የመጀመሪያው ትእዛዝ የሆነው ስለ አምላክ አንድነትና ብቸኝነት አምላክ አላህ ስብሐነሁ ወተዓላ ከእርሱ በስተቀር ሌላ ማንም አምላክ እንደሌለ መመስከር ነው። ከዚያ በኋላ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን መቀበል ነው። ከዚያም በእርሳቸው ላይ የወረደውን ህግና ስርዓት እየፈጸመን እስከ ህይወታቸው ፍጻሜ ድረስ መኖር ነው። ከዚያ በኋላ ከሞት በኋላ ጀነትን ሊያስገባን ቃል ገብቶልናል። ያንን አምኖ መቀበል። እሺ ዝግጁ ነሽ? እሺ የምለውን ቃል አብረሽ የተከተልሽ ብል አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ።
አላሁ አክበር። ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ሰዎች የመጀመሪያው መርሐባ እህቴ፣ ከላይ ያለች ዚክራ የምትባለው ልጅ ፎሎ አድርገት እስላማዊ ትምህርቶች የምትማርበት ግሩፕ ታስገባሻለች። ስለ ሶላት አሰጋገድ ምናምን ታስተምርሻለች። ይበልጥ ደግሞ በአቅራቢያሽ የምታገኝ ከሆነ ሙስሊሞች እነሱ ስለ ሶላት አሰጋገድ፣ ስለ ወደ አደራረግ በተግባር ያሳዩሻል። እሷ ግሩፖች ታስገባሻለች። ስምሽ ማን ነበር? እኔ አሚን። አሚን። እሺ፣ መቀየር ግዴታ አይሆንብሽም። አንቺ ፍላጎትሽ ነው እሱ መቀየር